ካለውና ከነበረው ከሚመጣውም በዙፋኑ ፊት ካሉ ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድር ነገስታት ገዢ ከሆነ ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ምሕረት ፍቅር ይብዛላችሁ። እንደምን አደራችሁ? እንደምን ቆያችሁ? እንደምን ከረማችሁ? አሜን። የወደደንና የጸጋን ብዛት የሰጠን እግዚአብሔር አምላካችን ስሙ ለዘላለም የተባረከ ይሁን። እግዚአብሔር ሳምንታችንን መልካም አድርጎ እንደገና በዚህ ስፍራ ሆነን በጌታ ቀን ተሰብስበን እንድናመልክ እግዚአብሔር አምላካችን ስለረዳን ስሙ ይባረክ። እግዚአብሔር ይመስገን። ዳዊት በመዝሙር 85 ቁጥር 8 እንደተናገረው እግዚአብሔር አምላኬ የሚናገረውን እሰማለሁ ይልና ለሕዝቡና ለቅዱሳኑ ሰላምን ይናገራል ይላል እና እግዚአብሔር ሰላሙን ስለሚናገር እግዚአብሔርን መስማትና ማምለክ መልካም ነው። አሜን። እግዚአብሔር ይመስገን። ይሄ ብቻም ሳይሆን በጌታ ቀን እንዲህ ተሰብስቦ እግዚአብሔርን ማምለክ በጣም መልካም ነው። በመጽሐፍ ቅዱስ እንደተጻፈው የጌታ ቀን ሁለት ነገሮችን ያሳያል። የመጀመሪያው የእሱን ዳግመኛ መምጣት ነው። በዮሐንስ ራእይ ምዕራፍ 1 አውድ ግን ያው ጌታችን ኢየሱስ ክርስቶስ ከሞት የተነሳበትን ቀን ምክንያት በማድረግ በመጀመሪያዊቱ ቤተክርስቲያን ያንን ዕለት የጌታ ቀን በማለት ወይም ያን ቀን በማሰብ ተሰብስበው ያመልካሉና ለአምልኮ ምቹ ቀን ነው እና ያው ሳምንት ጠብቀን እንደመምጣት ብቻም ሳይሆን ጌታን ለማምለክ እንደመምጣታችን ሁሉ እግዚአብሔር ይህንን በጎ ዕድል ስለሰጠን በድጋሚ ስሙ ለዘላለም የተባረከ ይሁን። ሳምንት ስለመቆየታችን ማን ይባረክ? አድረን እዚህ ስለመምጣታችን ማን ይባረክ? ሰላም ስለመሆናችን ማን ይባረክ? ጤነኛ ስለመሆናችን ማን ይባረክ? የጠጣነው ውሃ ስለመስማማቱ ማን ይባረክ? የበላነው ምግብ ስለመስማማቱ ማን ይባረክ? እና እግዚአብሔር የሚናገረንን በጋራ እንካፈላለን። ባለን ጊዜ የሮሜ ምዕራፍ 8 ቁጥር 17ን መነሻ እናድርግና ከዛ ይሄንን ቁጥር ደግሞ እታች ካለው ክፍል ጋር እናብራራለን። ግን ከቁጥር 12 ጀምሮ ላንብበው። እንግዲህ ወንድሞች ሆይ ዕዳ አለብን፣ እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ሥራ ብትገሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ እግዚአብሔር ልጆች ናቸውና። አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆነን ወራሾች ነን፣ ደግሞ ማለት የእግዚአብሔር ወራሾች ነን። አብረንም እንድንከበር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ለእኛ የሚገለጥ ዘንድ ካለው ክብር ጋር ቢመዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃልና፣ ፍጥረት ለከንቱ ተገዝቷልና በተስፋ ስላስገዛው እንጂ በፈቃዱ አይደለም። ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለን። እርሱ ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን። በተስፋ ድነናልና። ነገር ግን ተስፋ የሚደረግበቱ ነገር ቢታይ ተስፋ አይደለም። የሚያየውን ማን ተስፋ ያደርገዋል? የማናየውን ተስፋ ብናደርግ በትዕግስት እንጠባበቃለን ይላል።
ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተባረከ ይሁን። ጌታ እግዚአብሔር በእውነት እናከብርሃለን፣ እናመሰግንሃለን። አምላኬ እግዚአብሔር የሚናገረውን እሰማለሁ እንዳለ እግዚአብሔር ሆይ ልንሰማ፣ ልናደምጥህ፣ ልናመልክህ፣ ልናከብርህ፣ ከፍ ከፍ ልናረግህ፣ ልናደንቅህ፣ ልናልቅህ እግዚአብሔር ሆይ ተሰብስበናል። አምላካችን እግዚአብሔር በእውነት አንተ በመካከላችን ይህንን ስለምታደርግ በእውነት እናመሰግንሃለን። ጌታ እግዚአብሔር አንተ የምትናገረው ለሰላምና ለመልካም ስለሆነ እግዚአብሔር ሆይ ሰላም ስለሚያሳርፈን፣ ሰላም ስለሚያጽናናን፣ ሰላም ስለሚገስጸን እግዚአብሔር ሆይ እናመሰግንሃለን። አሁንም ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ እንደተጻፈ እግዚአብሔር ሆይ አንተ አስተምረን፣ አንተ ገስጸን፣ አንተ ክፍተታችን ንገረን፣ ጉለታችንን ሙላ። ጌታ ሆይ በነቃ መንፈስ እንድንሰማ ምሕረት በነገር ሁሉ ይርዳን። ስለ ሁሉ እናከብረሃለን በጌታችን በኢየሱስ ክርስቶስ ስም ለዘላለሙ አሜን። እግዚአብሔር አምላካችን የተባረከ ይሁን። ቁጥር 17 ላይ ያለውን መነሻ በማድረግ እንማማራለን። ርዕሱ የክብሩ ተካፋዮች እንድንሆን አብረን ደግሞ የሱ መከራ ተካፋዮች እንሆናለን በሚል እንማማራለን። ከክርስቶስ ጋር አብረን እንድንከብር፣ አብረነው እንድንወርስ፣ ደግሞ አብረነው ከሱ ጋር መከራ እንቀበላለን። ይሄ ቃል በጣም ይገርመኛል። እኔ አብረን የሚል ቃላትን በተደጋጋሚው ሐዋርያው ይናገራል። አብረን ከክርስቶስ ጋር ማለት ነው። ይሄ አብረን የሚለው ቃል ቀላል ቃል እንዳይመስላችሁ። በጣም የሚገርማችሁ ከክርስቶስ ጋር ያለን መንፈሳዊ ህብረት ፍጹም አንድነት ነው። ፍጹም አንድ ነው። እኛና ኢየሱስ ክርስቶስ ላንነጣጠል አንድ ሆነናል። እኛና ኢየሱስ ክርስቶስ አንድ ሆነናል። ግን አንድ አይነት ነን እያልኩ አይደለም። አንድ ነን። ቤተ ክርስቲያን የኢየሱስ ክርስቶስ አካል ናት ካልን እሱ ደግሞ የአካሉ ራስ ነው። ይሄና ይሄ አንድ ናቸው። በዚህና በዚህ ልዩነት የለም። ይሄን ያደረገው የእግዚአብሔር መንፈስ ነው። ጥምቀቱም ይሄን ነው የሚያሳየው። ከክርስቶስ ጋር አንድ እንሆን ዘንድ ተጠመቅን፣ ከሞቱ ጋር አንድ እንድንሆን፣ ከትንሣኤው ጋር አንድ እንድንሆን ተጠመቅን እያለ ሮሜ ምዕራፍ 6ም ይሄንን የሚያብራራው በዚህ መንፈስ ነው። እና እኛና እሱ አንድ ሆነናል ማለት ነው። እና ከሱ ጋር አንድ በመሆናችን ምክንያት ብዙ ነገሮችን ተካፍለናል። ለምሳሌ ጽድቅን አብረን የተካፈልነው አንድ ጽድቅ ነው ያለው። እሱም የእግዚአብሔር ጽድቅ ማለት ነው። በእርግጥ ሰዎች ጽድቄ የሚሉት ጽድቅ አላቸው፣ ግን እሱ በእግዚአብሔር ፊት የመርገም ጨርቅ ነው። የሰው ጽድቅ የእግዚአብሔር አያረግም። ሰውን የእግዚአብሔር የሚያረገው የራሱ የእግዚአብሔር ጽድቅ ነው። እና ይህንን ክርስቶስ አካፈለን ማለት ነው። ትንሣኤው ደግሞ ይህንን ስለሚያረጋግጥ መሞቱ ስለኛ ኃጢአት የከፈለውን እንደሚያሳይ ሁሉ ትንሣኤው ጽድቃችንን ያረጋግጣል። ስለዚህ ከክርስቶስ ጋር አንድ ሆነናል ስንል ጽድቅን ተካፍለናል፣ ሕይወትም ተካፍለናል አብረን። ኤፌሶን ምዕራፍ 2 ቁጥር 5 እንደሚነግረን በበደላችን ሙታን እንኳን ሳለን እግዚአብሔር ከክርስቶስ ጋር ሕይወትን ሰጠን ይላል። ሕይወትን እግዚአብሔር ከልጁ ጋር ነው ሕይወት የሰጠን ማለት ነው። በእኛ ውስጥ ያለው ሕይወት ያው አንድ ሕይወት ነው፣ ሌላ ሕይወት የለም። ክብር ብትሉ
ክብር ክርስቶስ ከበረ። ሞትን፣ ኃጢአትን፣ ሰይጣንን ድል በማድረጉ እግዚአብሔር አከበረው ክርስቶስን። እና ክርስቶስ ሲከብር ብቻውን አይደለም የከበረው፣ አብረን ነው የከበርነው። ምን እያልኳችሁ መሰላችሁ? ክርስቶስ ባጭሩ በቃ ስንጠቀልለው ባጭሩ እሱ በአባቱ ዘንድ ወዳለው ስፍራ ነው እኛን ያመጣን። ገብቷችኋል? እኔ በሉ እስቲ ያለሁት ክርስቶስ በእግዚአብሔር ዘንድ ባለው ስፍራ ነው። ይሄ ካልገባችሁ በጣም ብዙ ችግር አለ። ማምለክም አትችሉ፣ ክርስትናን መኖር አትችሉም። ባጭሩ ክርስትና አልገባንም ማለት ነው። እመጣበታለሁኝ በኋላ። ይሄ በጣም ልብ የሚያሞቅ ነው። አሁን ቸርች ውስጥ ያ ምን እንደሚነገር ይታወቃል። ሰውም ደግሞ ምን ሲነገረው እንደሚሞቅም ይታወቃል። ግን እሱ ከንቱ ነው። ልብን የሚያሞቀው ይሄ እውነት ነው። አሜን። እስቲ እኔ በሉ በእውነት የከበርኩት በክርስቶስ ክብር ነው። ወንጌል ራሱ ሲያውጅ አዋጁ ጳውሎስ እንደነገረን የክርስቶስን ክብር እንድታገኙ በወንጌላችን ጠራችሁ ይላል። የወንጌል ጥሪ ማለት ነው። ወንጌል ሲጠራ ማለት ነው። ኑ ሲል ጥሪው ዳኑ ብቻም ሳይሆን እሱን በማመናችሁ የዘላለም ሕይወት ታገኛላችሁ ብቻ ሳይሆን የክርስቶስን ክብር ታገኛላችሁ ኑ ይላል። ይሄን እየሰማ የሚቀመጥ አለ ወይ? የጠራን አምላክ እግዚአብሔር ስሙ ይባረክ። ይሄን ስለመስማታችን እግዚአብሔር ይባረክ። በነገራችን ላይ ቤተክርስቲያን የሚለው የቃሉ ትርጉም ይሄንን ነው የሚያሳየው። ቤተክርስቲያን ማለት ተጠርታ የወጣች ማለት ነው። ይሄ ሁሉ የተጠራ ነው። ግን ስንጠራ የነበርንባቸው ስፍራዎች አሉ። ዛሬ ስናስባቸው የምናፍርባቸው ማለት ነው። የተቀመጥንባቸው ወንበሮች አሉ። በዝሙት ወንበር ሊሆን ይችላል፣ በሐሜት ወንበር ሊሆን ይችላል፣ በቅሌት ወንበር ሊሆን ይችላል። ብቻ ብዙ የምናፍርባቸው ወንበሮች ነበሩ። ግን እግዚአብሔር በጸጋው ባለጠጋ ነውና ጠራን። እግዚአብሔር አምላክ ይባረክ። ጠራን ማለት ነው። ይኸውላችሁ ጥሪ አለ ማለት ነው። ከዛ ጥሪ ካለ ጥሪ ወደ ሰዎች ነው የሚመጣው። ምስራቹ ወደ ሰው ነው የሚመጣው። ከዛስ ሰዎች ይሰሙና ለዛ ጥሪ ምላሽ ሲሰጡ ምን ይሆናሉ ማለት ነው? ቸርች ይሆናሉ። እንሰበሰባለን ማለት እና ይሄ ሁሉ የተሰበሰበው ምዕመን የጌታን ክብር ሊጋራ ነው ማለት ነው። አሜን። እስቲ ክብር አለ ከፊቴ በሉ እስቲ። አልገባችሁ ማለት ነው። ያከበረን እግዚአብሔር ስሙ ይባረክ። እና አብረን ይላል። አብረን ከማን? ከክርስቶስ ጋር አብረነው። ቀደም እንዳልኳችሁ እሱ በአባቱ ዘንድ ያለውን ስፍራ ቤተክርስቲያን እኛ አብረን ተካፋይ ሆነናል። ከዛ ሐዋርያው አብረነው እንድንካፈል አብረነው እንድንከብር ደግሞ አብረነው መከራ እንቀበላለን ይላል። እሱ በምድር ላይ ባለፈበት በየትኛው መንገድ እናልፋለን ማለት ነው። ምድር ላይ ባለፈባት መንገድ እናልፋለን ማለት ነው። ክብሩን ብቻም ሳይሆን ውርደቱም የጋራችን ነው ማለት ነው። ነቀፌታውም የጋራችን ነው ማለት ነው። ጥላቻውም የጋራ ነው ማለት ነው። ተቀባይነት ማጣቱም የጋራ ነው ማለት ነው። በሱ የወደቀው ነቀፋ ሁሉ የጋራችን ነው ማለት ነው። ማንጋራው ነገር የለም። ማንጋራው ከዚህ እውነት ስለምንተላለፍ ነው አንዳንድ ጊዜ የምንወድቀው። ክርስቶስ ተቀባይነት ባጣበት ዓለም ላይ ክብር ለማግኘት ዝና ለማግኘት
በቃ እይታ ውስጥ ለመግባት ብዙ እንደክማለን። የእግዚአብሔርን መርህ እየጣልን ማለት ነው። አይሆንም። እሱ አብረነው እንድንካፈል አብረነው መከራ እንቀበላለን ይላል። በነገራችን ላይ መከራ አሁን ሮሜ ምዕራፍ 8 ቁጥር 17 ሐዋርያው በነገረን መሰረት መከራ ምን መሰላችሁ? ባጭሩ እንዲህ አይነት ትርጉም ሰጠውት። መከራ ከእግዚአብሔር ጋር እንደ ልጆች ህብረት ለመፍጠር ከዛም ክርስቶስን ለመምሰል ከዛም እርሱን ለመምሰልና ዓለምን ላለመምሰል የመወሰናችን ውጤት ነው። ከእግዚአብሔር ጋር እንደ ልጆች ህብረት አለን። ከዛም ደግሞ ክርስቶስን እንመስላለን። ከዛ ደግሞ ዓለምን አንመስልም። ይሄ ውሳኔ ይጠይቃል እና ዓለምን ላለመምሰል የመወሰናችን ውጤት ነው መከራ ማለት ነው። መከራ ደግሞ ልዩ ከክርስቶስ ጋር ክብር ለመካፈል ከእርሱ ጋር አንድ ለመሆን አዎ በዚህ መንገድ ማለፍ አለብን። ግን ይሄ ከውሳኔ ጋር ይያያዛል። ባለፈውም ያገለገልኩ ይመስለኛል። ብዙዎች ወደ ጌታ ሲከተሉ ጌታ ዞር ብሎ አየ እና ብዙ ህዝብ ነው የሚከተለው እና እንዲህ አለ፣ የሚከተለኝ ቢኖር ይልና ራሱን ይካድ ይላል፣ መስቀሉን ተሸክሞ ከኋላ ይከተለኝ አለ። ራስ መካርን ይፈልጋል ማለት ነው። ይሄ ውሳኔ ነው። እንደውም ቀጥሎ ምን አለ? ያለውን ሁሉ ማይተው አለኝ የምንለው ነገር ሁሉ መተው አለብን ማለት ነው። ምናልባት በእግዚአብሔር ፊት የምናስቆጥራቸው አንዳንድ ነገሮች ካሉ እነሱን መተው። አሬ ብቻ አይደለም መጥላትም ያስፈልጋል። ቤተሰብን፣ እናትን፣ አባትን፣ ወንድምን፣ ትዳር ቢሆን ማለት ነው ከጌታ አይበልጥም። ጌታ ድርድር ውስጥ አይገባም፣ አይመዘንም። በጌታ ጉዳይ አንተ ምን አለብህ ትዳር ስለሌለ እንዳትሉኝ፣ ጌታ ነው ያለው። ይሄ ግን ጥላቻ የሚለው ከውሳኔ ጋር ተያይዞ እንጂ ይሄ ልብ ውስጥ ካለ ስሜት ጋር አይደለም። አንዳንዴ ወደ ምርጫ ውስጥ ከገባን በቃ ጌታ ነው አንደኛ መሆን ያለበት። መሰዋት ካለብን ነገሮቻችን እንሰዋለን ማለት ነው። እንደው ይህን ሲናገር ሁለት ምሳሌ ያመጣ። ምን አለ? አንድ ሰው ግንብ ልገንባ አለ። ከዛ ቁጭ ብሎ ኪሳራውን ሳያስብ ማለት በምን ገንዘብ ብጀምርና በምን ገንዘብ በፈጽም ብሎ ቁጭ ብሎ ሂሳብ ሳይሰራ ዝም ብሎ ባቦ ሰጥ እንደው 1 ሚሊዮን ብር አለኝ ምናምን ብሎ 10 ፎቅ እሰራለሁ ቢል ይህ ሰው ካላበደ በስተቀር በ1 ሚሊዮን ብር 10 ፎቅ ይገነባል? ይገነባል ወይ? አረ ጎጆ ቤት አይገነባም። ራሱ ብር ወድቋል። እና ጀምሮ ቢያቆም ሰዎች ይሳለቁበታል አለ። ጀምሮ መፈጸም አቃተው። እና አንዳንዴ ጉዞ ስንጀምር ትርፍና ኪሳራችንን በደንብ ማየት አለብን። ይሄንን መንገድ በመምረጤ ምን አገኛለሁ? ይሄንን መንገድ በመተው ምን እከስራለሁ ብለን ቁጭ ብለን ጽሙና ወስደን ማሰብ አለብን። አለበለዚያ ኪሳራ ነው የሚሆነው። ደቀ መዝሙርነት እንዲህ አይነት ዋጋ ያስከፍላል ማለት ነው። ክርስትና ዋጋ ያስከፍላል ማለት ነው። በደንብ ከገባን ቅድም እኮ ብሏል ባነበብኩት ሊገለጥ ካለው ክብር ጋር ሲመዘናል። እስቲ ስቃ የምንላቸው ነገሮች እስቲ ሚዛን ላይ እናምጣቸው። እስቲ ሚዛን ማለት ልብ በሉ አሁን እንትን ነው አይደል? ማሽን ነው ይቃ ወዲያው አውቶማቲክ ነው። ግን ድሮ እኛ ሱቅ ስንላክ 2 ኪሎ ስኳር ገዝተና ሲባል 2 ኪሎ ድንጋይ ይቀመጣል አይደል? በዚህኛው በኩል ማለት ነው። ከዛ ባለ ሱቁ ያችን ሸክሸክ አድርጎ ይመዝናል ያያረጋ ማለት ነው። ከዛ 2 ኪሎ የሚባለው ምን ሲሆን ነው? ባላንስ ያደርግ ነው አይደል? ሲል ማለት ነው አይደል? ከዛ 2 ኪሎ ነው ውሰድ ይባላል። እሺ አሁን እዚህ ጋር ክብር እናምጣ እስቲ። የእግዚአብሔርን ክብር
በእኛ ሊገለጥ ካለው ክብር በቃ ጽድቁን፣ ህይወቱን፣ ክብሩን እስቲ እዚህ ጋር እናምጣው ይመዘን። ከዛስ ጭንቀት የምንላቸውን፣ መከራ የምንላቸውን፣ ስደት የምንላቸውን፣ ምናልባት የምናለቅስባቸውን፣ ምናልባት የምናዝንባቸውን፣ ምናልባት የምናቃስትባቸውን በአጠቃላይ እናምጣቸው። በእውነት ነው ምላችሁ አይደለም እንዲህ ሊል አይደለም እዚህ ጋር ያለውን አያንቀሳቀሰውም። ራሱ ክብሩ እንዲከፍ ብሏል ማለት ነው። ይሄ ከገባን በእውነት ነው ምላችሁ ሁልጊዜ ደስተኞች ነን። አሜን። ምንም አነቃቂ ቃል ራሱ አያስፈልገን። ምንም ትዳር አጣሁ፣ ተጨነኩ፣ ጤና አጣሁ። ምናልባት በጣም የምንወዳቸው ሰዎች ራሱ ገፍተውን ምናልባት ክደውን ሊሆን ይችላል። እውነት ነው፣ ስሜቱ አለ። ግን ከሚገለጠው ክብር አንጻር ምንም አይደለም። ቢመዘን የሚለው ቃል የሚዛን ቃል ነው። ቢመዘን ምንም አይደለም። ራሱ አያነቃንቀው። እግዚአብሔር አምላካችን ይባረክ። ለማንኛውም እሱ ማለት ነው። ይኸውላችሁ ሰዓት የለኝም፣ ግን አለፍ እያልኩ ላንሳ ጥቅል ነገሩን ማለት ነው። ሮሜ ምዕራፍ 8 ቁጥር 1 እስከ 17 ያለውን ስናነብ አጠቃላይ የሚሰጠን ትርጉም እንደዚህ የሚል ነው። በክርስቶስ ሥራ ምክንያት፣ ክርስቶስ በሰራው ሥራ ምክንያት አማኞች በውስጣቸው የሚኖር መንፈስ ቅዱስ አላቸው። ክርስቶስ በሰራው ሥራ እሱ በከፈለው ዋጋ አማኞች መንፈስ ቅዱስ ያድርባቸዋል። ታስታውሱ ከሆነ ዮሐንስ ወንጌል ምዕራፍ 7 ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣል። መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል። በቃ ሚንዶሎዶል ማለት ይፈልቃል ካለ በኋላ ይህም አለ በእርሱ የሚያምኑ ሊቀበሉ ስላላቸው ስለ መንፈስ ተናገረ ይልና ኢየሱስ ስላልከበረ ገና መንፈስ አልወረደም ነበርና ይላል። መንፈሱ የመጣው ክርስቶስ በመክበሩ ነው። ክርስቶስ ደግሞ የከበረው መከራ ስለተቀበለ ነው። እና መከራ ተቀበለ፣ ከበረ። በዚህ ምክንያት የእግዚአብሔር መንፈስ ወደዚህ ዓለም መጣ። ከዛስ መጣና ምን አደረገ? ገባብን። እስቲ የእግዚአብሔር መንፈስ ገብቶብኛል በሉ እስቲ። በእምነት ማለት ነው። በነገራችን ላይ እግዚአብሔር ለወደቀው የሰው ልጅ የሰጠው ሁለት ስጦታ ብቻ ነው፣ ሌላ የለውም። ለወደቀው የሰው ልጅ ለኛ ለጎስቋላዎቹ እግዚአብሔር የሰጠን ስጦታ ሁለት ነው። አንደኛ ኢየሱስ ይባላል፣ ሁለተኛው መንፈሱ ነው። ቲቶ ላይ እንዲህ አለ፣ የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅም ስለሰራነው ስራ አይደለም ካለ በኋላ ያ መንፈስም በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በእኛ ላይ አትርፎ አፈሰሰው። ቃሉ የታመነ ነው። መንፈሱ በሉ እስቲ በእኔ ውስጥ ተርፎ ፈሷል። አትርፎ አፈሰሰው በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን። በነገራችን ላይ ወራሾች የምንሆነው በዘላለም ሕይወት ተስፋ ምክንያት ነው። እና መንፈሱን ተቀብለናል። እናንተ ውስጥ ያለው ነገር ቀላል እንዳይመስላችሁ። እስቲ መንፈስ ቅዱስ በሉ በእናታችሁ አለብኝ። ይሄ እጅ መጫንም አያስፈልገውም፣ ሱባኤ መያዝም አያስፈልገውም፣ ምንም በቃ አያስፈልገውም። ኢየሱስን ብቻ በማመን መንፈሱን ተቀብለናል። ከዛ ደግሞ ልንገራችሁ፣ ምናልባት የእግዚአብሔር መንፈስ የለም እዚህ ጉባኤ የሚል ሰው ካለ እንዴ ይሄ ሁሉ እኮ አማኝ ከሆነ በእያንዳንዳችን ውስጥ የእግዚአብሔር መንፈስ አለ። የጌታ መንፈስ ባለ ደግሞ በዛ አድነት አለ። አሜን። እና ታዲያ ይሄ ሁሉ መንፈስ ቅዱስ ያለው ነው። እና መንፈስ ቅዱስ ያለው የአማኝ ስብስብ ጉባኤ ነው ይሄ ማለት ነው። አሜን። አረ በእናታችሁ አሜን በሉ። በእናታችሁ ምን አይነት ሰዎች ናቸው? በእናታችሁ ገብቷቸዋል?
ስተኙም ስትነሱም ስትንቀሳቀሱም መኪና እየነዳችሁም የእግዚአብሔር መንፈስ ከእናንተ ጋር አለ። ማለት እንዴ ትልቁን አምላክ ትልቁን ፈጣሪ የትንሣኤውን ሕይወት የሆነውን መንፈስ ቅዱስን ይዛችሁን የምትዞሩት ማለት ነው። በቃ እኔ በእውነት ነው። በነገራችን ላይ ጸሎት እኮ ያስፈልጋል። ጳውሎስ ብሏል እኮ እግዚአብሔር የጥበብንና የመገለጥ መንፈስ እንዲሰጣችሁ ጸልያለሁ አለ። ለምን? እንድታውቁ እንዲበራላችሁ። እንዴት ነው የሚበራልን? አንደኛ የመጥራቱ ተስፋ ምን እንደሆነ፣ ሁለተኛስ በቅዱሳን መካከል ያለው የርስት ክብር ባለጠግነት ምን እንደሆነ ታውቁ ዘንድ፣ ከዛስ ከሁሉ የሚበልጠውን የኃይሉን ታላቅነት ምን እንደሆነ ታውቁ ዘንድ ጸልያለሁ አለ። ይሄ ደግሞ ከሁሉ የሚበልጠው ይሄ ኃይል ኢየሱስን ከሙታን ያስነሳ፣ ካለቅነት ከጌትነት ከሁሉ በላይ ከፍ ከፍ ያደረገ፣ ከዛስ ኢየሱስን ወስዶ በእግዚአብሔር ቀኝ ያስቀመጠ ኃይል ነው። ይሄ ኃይል በእናንተ ውስጥ አለ። ባካችሁ በደንብ እልል በሉ በእናታችሁ። ይሄ ጸሎት ይፈልጋል ማለት ነው። ጸሎት ይፈልጋል አለ። ይሄ እንዲበራላችሁ ጸልያለሁ። በእውነት ጌታ ያብራልን። ካልበራልን ችግር ነው። ያብራልን፣ ያብራልን። በቃ አለ። ታዲያ ይሄ እኛ ውስጥ የገባው መንፈስ አንደኛ ልጆች አድርጎናል። የእግዚአብሔር ቤተሰቦች አድርጎናል። ወደ አካሉ ደምሮናል። ወደ ህብረቱ ጨምሮናል። እኔ ያለሁት በሉ እስቲ ጳውሎስ ባለበት፣ ጴጥሮስ ባለበት፣ ድንግል ማርያም ባለችበት ህብረት ውስጥ ነው። በቃ አዳራሽ አይደለም የገባችሁት፣ በመንፈስ ውስጥ ጥምቀት ወደ አካሉ። ይሄ ብቻም ሳይሆን ወራሾች አድርጎናል። እስቲ ባለጠጋ ነኝ በሉ እስቲ፣ ሀብታም ነኝ በሉ እስቲ። በቃ እኔ አይደለም የእግዚአብሔር ቃል ነው ያለው። መኪና የለኝም ብላችሁ የምታለቅሱ፣ ቤት የለኝም ብላችሁ እኔ ዶዳ ነኝ የምትሉ የድነት መንፈስ የተወጋ ይሁን። እኛ ዶዎች አይደለንም። በእውነት ጳውሎስ ይመስላችኋል ዝም ብሎ ምግብና ልብስ ካለን ይበቃናል ያለው? ጥሩ ነው። መኪናም ከመጣ እግዚአብሔር ይመስገን፣ ቤት ከመጣም እግዚአብሔር ይመስገን። ግን የሚበልጥ ብልጥግና እናንተ ውስጥ አለ። ምንም ገና ለገና ከእግዚአብሔር አንድ አስለቀቃለሁ ብላችሁ የምታመልኩ ካላችሁ ተሳስታችኋል። አምልኮ ማስለቀቂያ አይደለም፣ እግዚአብሔር ማክበሪያ ነው። አንዴ ከእግዚአብሔር ጋር ጨዋታ ውስጥ አትግቡ። እኔ በጣም ባመለኩት ቁጥር እግዚአብሔር የሆነ ነገር ይለቅልኛል አትበሉ። ልብና ኩላሊትን የሚመረምር አምላክ እንኳን ድርጊታችንን አይደለም በቃ ሞቲቫችንን የሚያይ ስሜታችን፣ ዝንባኔያችን የሚያይ እግዚአብሔር ማናችን ከእግዚአብሔር እንሰወራለን። ለማንኛውም አምልኮ ማስለቀቂያ ሳይሆን እግዚአብሔርን ማክበሪያ ነው። ስላደረገልን፣ ስለሰጠን፣ ስለባረከን፣ ስላጸደቀን፣ ክብር ስለሰጠን፣ ልጆቹ ስላደረገን፣ ወራሽ ስላደረገን ለዛ ነው ደስ ይበላችሁ ምለኮ። ለዚህ ደስታ በቃ ፈገግታ ፊታችሁ ለምን የሚበራ ይመስላችኋል? ሚስጥሩ ይሄ ስለሆነ እግዚአብሔር የደስታውን ቅባት ስላፈሰሰብን ነው። ያዘናችሁ እግዚአብሔር ይርዳችሁ፣ ፊቱን ያብራላችሁ፣ ይራራላችሁ። በቃ ደስታ ዳዊት ምን አለ? የዋን ደስታችሁን በአንተ ያበዛለሁ አለ። እግዚአብሔር የደስታችን መብዣ ነው። ደስታችን የሚያበዛ እግዚአብሔር ነው። እና መንፈሱ ስለገባብን ይሄ ሆኗል። በረከት አግኝተናል፣ ልጆች ሆነናል፣ ወራሾች ሆነናል ምናምን። ከዚህ በኋላ ደግሞ ያለው ቁጥር በዚህ ምክንያት ስለሚመጣው መከራ ነው የሚናገረው። በዚህ ምክንያት መንፈሱ እኛ ውስጥ ገብቶ ልጆች ሆነን ተባርከን ጸድቀን ክብር አግኝተን ወራሾች በመሆናችን ምን ይመጣል? መከራ ይመጣል። ከቁጥር 17 እስከ ፍጻሜ የሚነግረን ይህንን። እናንተ ይወላችሁ እግዚአብሔር እኮ ይወላችሁ ሰይጣን ሁልጊዜ የሚዋጋን ለምን ይመስላችኋል? እኛ ውስጥ ያለውን እኮ ስለሚያውቅ ነው።
ማን እንደሆነን ስለሚያውቅ ነው። ምክንያቱም እኛ ውስጥ ያለው መንፈስ ነው፣ እኛ ውስጥ ያለው ህይወት ነው፣ እኛ ውስጥ ያለው ክርስቶስ ነው። ተራ ሰዎች አይደለንም። እና በእናንተ ውስጥ ስላለው ተስፋ ምክንያት ሰይጣን ሊያነድ ይችላል። እሳት ዙሪያችን ያው ሊቆሰቁስ ይችላል ምናምን በቃ ምክንያቱ ይሄ። በዚህ ምክንያቱ መከራ የሚመጣው ታዲያ መከራ ቢመጣም ቅድም ቁጥር 17 እንዳልነው አብረን እንድንከብር አብረን ወራሾች እንድንሆን አብረን ደግሞ መከራ ልንቀበል ይገባል ብሏል። ቅድም ጠቆም ሳላደርግ ያለፍኩት ምንድነው ሁለተኛ ተሰሎንቄ ምዕራፍ 1 ሲነግረን ነው። በእርግጥ መከራ ስደት በወንጌል ምክንያት ማለት ነው የሚመጣው ይሄ መከራ። ልብ በሉ ምክንያቱ ምን መሰላችሁ? ለእግዚአብሔር መንግስት የምንበቃ መሆናችንን የሚያሳይ ነው። ማለት ለእግዚአብሔር መንግስት የምንበቃ መሆናችን የሚታወቀው በመከራ ነው። ይሄም የእግዚአብሔር ጽድቅ ፍርድ ወይ ደግሞ የቅን ፍርድ ምልክት ነው ይላል ሁለተኛ ተሰሎንቄ ምዕራፍ 1 ላይ ማለት ነው። ምን እያልኩ ነው? መከራ ስንቀበል ወደ እግዚአብሔር መንግስት እንገባለን ሳይሆን እያልኩ ያለሁት የእግዚአብሔር መንግስት የገባ ነው በእምነት ነው፣ ጥያቄ የለውም። ግን የእግዚአብሔር መንግስት ለመግባታችን ማሳያና ምልክቱ መከራ ነው። ይሄም የእግዚአብሔር የጽድቅ ፍርድ ምልክት ነው። በቃ ትክክል ነው እያለ ያለው መከራ መቀበላችን ትክክል ነው። ቀደም እኮ ብለናል፣ ዓለምን አልመስልም ነው፣ እኔ ክርስቶስን ነው የምመስለው ነው። ከእግዚአብሔር ጋር ህብረት አለኝ ካልን ጌታም እንደነገረን ከዓለም ብትሆኑ ዓለም አይጠላችሁም፣ ዓለም የራሱን የሆነውን ይወዳል፣ ግን እናንተ ከዓለም አይደላችሁ ብሎ እንደነገረን እንዳትረሱ። ስለዚህ በዚህ ምክንያት ይሄ ነገር አለ። ግን ልብ በሉ ቢሆንም የሚያቆመን ነገር አለ። ይሄውም ተስፋ ይባላል። ተስፋ ነው። በመከራ እንድንጸና እንድንበረታ የሚያደርገን ተስፋ ነው። ይሄንን ቁጥር 23 ነግሮናል። ምን ይላል? እርሱም ብቻ አይደለም ይልና ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነው ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን፣ በተስፋ ድነናልና ይላል። ነገር ግን ተስፋ የሚደረግበት ነገር ቢታይ ተስፋ አይደለም። የሚታየው ማን ተስፋ ያደርገዋል? የማናየው ግን ተስፋ ብናደርገው በትዕግስት እንጠባበቃለን ይላል። ተስፋ ነው የሚያቆመን ማለት ነው። ልብ በሉ ተስፋ የዳንበት ወይም ደግሞ በተስፋ ነው የዳንነው። ቁጥር 23 እንደነገረን ማለት ነው በተስፋ ድነናል። ተስፋ ደግሞ የሚታይ አይደለም፣ ገና የሚሆን ነው። አዎ በእምነት ድነናል፣ ግን ይሄ በእምነት የዳነው ደህንነት ፍጻሜ ያገኛል። ያንን እንጠባበቃለን። ይሄ ብቻ አይደለም፣ ተስፋ መብዣችንም ጭምር ነው። በነገራችን ላይ ክርስትና በምድር ላይ የሚስፋፋ በተስፋ ነው። ክርስትና ተስፋ ባይኖረው መስፋፋት አይችልም። እኛም እኮ ጌታን የተከተልነው በተስፋ ምክንያት ነው። ተስፋ ምንድን ነው? ትከብራላችሁ ነው። ከክርስቶስ ጋር ለዘላለም ትኖራላችሁ ነው። ክርስትና ልዩ የሚያደርገው ፍጻሜን አሳይቶ ነው የሚያስጀምረው። መድኃኔዓለም ያውቃል እንጃ የኛ ነገር አንልም። መዳረሻችንን አይተን አውቀን ነው ጌታን የተከተልነው። እግዚአብሔር ይባረክ። አዎ እና ክርስትና ምድሪቱን የሞላው የእግዚአብሔር መንግስት የሰፋው በተስፋ ነው። በተስፋ እንድትበዙ ይላል። ከዛ ተስፋ የደስታችን ምንጭ ነው። በተስፋ ደስ ይበላችሁ የሚል ቃልም አለ እና ደህንነትም ከተስፋ ጋር ተያይዘዋል። እርሱ ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነው ልጅነት እንጠባበቃለን ይላል። በነገራችን ላይ ይህን ቃል ከመናገሩ በፊት ስለ ፍጥረት ናፍቆት ይናገራል። ማለት መላው ፍጥረት የእግዚአብሔር ልጆች እስኪገለጡ ድረስ ይጠብቃል ይላል። ማለት ፍጥረት ራሱ እኛ ይሄ ማይናገረው ጉዙ እንስሳ ሁሉ በቃ በተስፋ ውስጥ ነው ያለው። እንኳን እኛ የእግዚአብሔር ልጆች እንኳን መንፈሱን የተቀበልን እንኳን የጸደቅን እንኳን የከበርን ሕያው ተስፋ ያለን አይደለም፣ ፍጥረት እንኳን እንስሳው ሳይጨምር እንኳን በተስፋና በመቃተት ውስጥ ነው ያለው ማለት ነው።
እንደምታውቁት ፍጥረትን ያመሰቃቀለው ኃጢአት ነው። እግዚአብሔር ምድርን ሲፈጥር ለዚህ አይደለም የፈጠራት። እግዚአብሔር ለሰው ምቹ አድርጎ ነው የሰራት፣ ግን ኃጢአት ሁሉ ነገር አበላሽ። ሰው በአራዊት ላይ ጌታ ገዢ ነበር። አዳም ነው እና አንበሳን እየዳሰ አንተ አንበሳ፣ ነብሩን አንተ ነብር፣ ዘንዶን ዘንዶ፣ አዞን አዞ እያለ ማለት፣ እባቡን እባብ እያለ ማለት፣ አህያውን አህያ እያለው ደግሞ ቡራቡሬን ደግሞ አንተ የሜዳ አህያ እያለው ማለት ነው። በእጆች ስራ ላይ ሾምከው ይላል መዝሙር 8 ላይ። እግዚአብሔር ሰውን በቃ በስራዎቹ ላይ ሾመው፣ ግን ወደቀ። ሰው ሁሉ ነገር ተመሰቃቀለ። አሁን ምድር እንደምታዩት ምቹ አይደለችም፣ ግን ይሄ ይታደሳል። እንኳን እኛ አይደለንም ተፈጥሮ እንኳን በተስፋ ነው ያለው። አብሮ በመቃተት በመጥ ውስጥ መኖሩን እናውቃለን ይላል። እኔ በእውነት ኢሳይያስ 11 ላንብብላችሁ። ይሄ ቃል ይፈጸማል። ፍጥረት እንዴት ነፃ እንደሚወጣ ላሳያችሁ። በተለይ መሲሁ ጌታ ሲነግስ የሚሆነው ነገር ነው የሚናገረው። ኢሳይያስ ምዕራፍ 11 ከቁጥር 4 ጀምሮ ላንብብ። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድርም የዋዎች በቅንነት ይበይናል። በአፉም በትር ምድርን ይመታል፣ በከንፈሮቹም እስትንፋስ ክፎቹን ይገላል። የወገቡ መታጠቂያ ጽድቅ፣ የጎኑ መቀነት ታማኝነት ይሆናል። ማነው እሱ? ኢየሱስ ማለት ነው ካለ በኋላ እሱ ሲነግስ የሚሆነው ነገር ይነግረናል። ቁጥር 6 ተኩላ ከበግ ጠቦት ጋር ይቀመጣል፣ በስማም ነብርም ከፍየል ጠቦት ጋር ይተኛል። ነብርና የፍየል ጠቦት፣ ጥጃና የአንበሳ ደቦል ፍሪዳም በአንድነት ያርፋሉ። በጣም ይገርማል። ታናሽም ልጅም ይመራቸዋል። ላምና ድብ አብረው ይሰማራሉ፣ ግልገሎቻቸውም በአንድነት ያርፋሉ። አንበሳም ይላል እነ በሬ ገለባ ይበላል። በነገራችን ላይ አንበሳ ስሪቱ ስጋ በላ አይደለም፣ ሳር በሊታ ነው። ውድቀት ነው ሁሉ ጣጣ ያመጣው። ወደ ጥንት ተፈጥሮ ይመለሳል ማለት ነው። የሚጠባውም ሕፃን በእባብ ጉድጓድ ላይ ይጫወታል፣ ከእባብ ጋር ይጫወታል። ይገርማል። ጡት የጣለው ሕፃን በእፉኝት ቤት ላይ እጁን ይጭናል ካለ በኋላ ቁጥር 9 በተቀደሰው ተራራይ ሁሉ ላይ አይጎዱም አያጠፉምም። ውሃ ባህርን እንደሚከድን ምድር እግዚአብሔርን በማወቅ ትሞላለች። ይሄ ይሆናል። ፍጥረት ይሄንን ለመሆን እየቃተተ ነው ያለው ከኛ ጋር ማለት ነው። እነ በግ አፍ የላቸውም እንጂ እና አንበሳ አፍ የላቸውም እንጂ በመቃተት ነው ያሉት። እንኳን እኛ እነሱ እየቃተቱ ናቸው ያሉት። ግን አይገርማችሁም? ፍጥረት ነፃ የሚወጣው የእግዚአብሔር ልጆች ከእግዚአብሔር ልጅ ጋር ሲገለጡ ነው። እስቲ እኔ በሉ እስቲ ከእግዚአብሔር ልጅ ጋር አብሬ የምገለጥ የእግዚአብሔር ልጅ ነኝ። የእግዚአብሔር ልጆች ከእግዚአብሔር ልጅ ጋር አብረው ይገለጣሉ። እና ስንገለጥ በቃ ይሄ በጥፋት ባርነት ውስጥ ያለው ፍጥረት ነፃ ይወጣል። ውሃ ባህርን እንደሚከድን ዋው ምድር እግዚአብሔርን በማወቅ ትሞላለች። ምድር በእግዚአብሔር ክብር ትከደናለች። እና እነሱ እንደዛ እየቃተቱ ነው ያሉት ካለ በኋላ እኛማ የመንፈስ በኩራት ያለን ማለት የመንፈስ ልጅነት ያለን አሁን ክርስቶስን በማመን ከሞት ወደ ሕይወት ተሻግረናል፣ ሕይወት አግኝተናል፣ ጸድቀናል፣ ተባርከናል። ይሄ የመንፈስ በኩራት ነው። ከዛስ የሰውነታችን ቤዛነት እሱም የእግዚአብሔር ልጅነትን የምናገኝበትን ያንን ለማግኘት በተስፋ እንጠባበቃለን። ይሄ ተስፋ ነው። ይሄ ነው ያቆመን ማለት ነው። ይሄ ምንም ቢሆን ማለት ዛሬ ይሄ ምንም ቢሆን ጭንቀት የሚያልፈው በዚህ ነው። ስደት የሚሆነው በዚህ ነው። ረሃብ፣ ማጣት፣ ችግር፣ ህመም፣ ስቃይ የምንላቸው ነገሮች ሁሉ የሚገለጡት በዚህ ሰውነት ነው። ግን ይሄ ሰውነት ግን አንድ ቀን ይከብራል። አሜን፣ ይከብራል።
በነገራችን ላይ ቀደም እኮ ብያችኋለሁ። ጳውሎስ በሁለተኛ ቆሮንቶስ 4 ላይ ሲናገር እንዲህ አለ፣ ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለ አለ። ይህ መዝገብ ምን ይሆን? ይህ መዝገብ ሕይወት ነው። ይህ መዝገብ ክብር ነው። ይህ መዝገብ ጽድቅ ነው። ይህ መዝገብ የክርስቶስ ሕይወት ነው። እና እግዚአብሔር ይህንን ነገር በእኛ ሸክላዎች ውስጥ አኖረ። አንተ ሸክላ እኮ ናችሁ እያንዳንዳችሁ እዚህ ሸክላ። ግን የኃይሉ ታላቅነት ከኛ አይደለም። ከማን ነው? ከእግዚአብሔር። እና ሸክላው በገባበት መዝገብ ምክንያት የከበረ ሆነ። ከዛ ሸክላው መዝገብ ስለያዘ ምን ይደረጋል? ይሰደዳል፣ ይጨነቃል፣ ያመነታል፣ ይወድቃል። ግን ቢወድቅ ግን አይጠፋም። ቢሰደድ አይጣልም። ቢያመነታ ተስፋ አይቆርጥም። ክርስቲያን ምን አይልም? ተስፋ ምን አይልም? ክርስቲያን አይቆርጥም። አያችሁ፣ የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን። አይገርማችሁም? እናንተ በያዛችሁ ተስፋ ምክንያት ይሄ ሁሉ ይሆናል። መጨነቅ፣ ማመንታት፣ ግራ መጋባት፣ መውደቅ፣ መራብ ምናምን። ለዛ ነው ጳውሎስ ስለዚህ አንታክትም አለ። እስቲ አንታክትም በሉ፣ አንታክትም በሉ፣ አንታክትም። እንግሊዝኛው ደግሞ ፌንት አናረግም ይላል። ፌንት አናረግም በሉ እስቲ። ኦኬ፣ እንግሊዝኛም ጠፋባቸው። አናመነት ለምን አለ? የእምነት መንፈስ ስላለን አለ። ስለዚህ እናምናለን፣ እንናገራለን አለ። ካመንክ ትናገራለህ ካለ በኋላ እሱን ክፍል አንብበው ምዕራፍ 4 ላይ ምን አለ? ቁጥር 16 ስለዚህ አንታክትም፣ ነገር ግን የውጩ ሰውነታችን ቢጠፋ። እዚህ ይሄ ነው መከራ የሚያየው፣ የሚቀጠቀጠው ይሄ ነው፣ የሚጨነቀው ይሄ ነው፣ ተስፋ ምናምን ለመቁረጥ ምናምን በቃ መከራውን የሚያየው ይሄ ነው፣ ስሜት ነው። እና ስለዚህ አንታክትም፣ ነገር ግን የውጩ ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ይታደሳል። አሜን። እኛ በሆኑ ነገሮች ውስጥ ባለፍን ቁጥር ውስጣችን ይታደሳል። አሜን፣ ይታደሳል። ታድሶ የሚገኘው በመከራ ነው ማለት ነው። የእግዚአብሔርን እጁ የምናይበት፣ ክብሩን የምናይበት። እኔ አንዳንዴ ትንሽ ጠገብ ስል ትቢት ማለት አይደለም። ትንሽ በቃ ስሜታችን፣ ነገሮቻችን መልካም ሲሆን ትንሽ እፈራለሁ። ለምንድን ነው የምፈራው? ጳውሎስ እንዳለው ጴጥሮስ እንዳለው በመጠን ተጸልዩም ዘንድ በመጠን ኑሩ ይላል። ለመጸለይም መጠነኛ ኑሮ ያስፈልጋል ማለት ነው። በቃ ልከኛ ሆኖ ለመኖር በቃ መጠነኛ ኑሮ ያስፈልጋል። እና ደግሞ መጠነኛ ኑሮ ደግሞ እንድንኖር አንዳንዴ እግዚአብሔር አንዳንድ ተሞክሮችን ያመጣል ወደ ህይወታችን ማለት ነው። እግዚአብሔር አስተማሪ ስለሆነ ማለት ነው። እና በሆኑ ነገሮች ባለፍን ቁጥር የእግዚአብሔርን እጅ እናያለን፣ ክብሩን እናያለን፣ የበለጠ ወደሱ እንጠጋለን። ታውቃላችሁ አይደል? ስኬታችን እንደሚጎዳን አንዳንዴ ጳውሎስ በነገራችን ላይ መራብ አውቃለሁ፣ መጥገብንም አውቃለሁ፣ ማግኘትንም አውቃለሁ፣ ማጣትንም አውቃለሁ ካለ በኋላ ኃይልን በሚሰጠኝ በክርስቶስ ሁሉን ምን አደርጋለሁ? እችላለሁ። ጥጋብን ለካ ኮንትሮል ማድረግ የሚቻለው በጌታ ኃይል ነው። እኛ እኮ ስናገኝ አንቻልም። ነገሮች ሰካ ሲሉ አምልኮ እንቀንሳለን፣ ህብረት መምጣት እንቀንሳለን። ያልተመለሰ ጸሎት ሲበዛ ነው ሩጫ ወደ ቸርች። ኑ ችግር የለውም ኑ። በተለይ የሆነች መከራ ካለች በስማ በቃ ጸልዩልኝ ነው ቸርች። በቃ መጥቶ ማምለክ ጥሩ ነው። መከራ ነው ወደዚያ ሮጣ ያመጣን። ግን ጸሎታችን ምን ላይ ሲያገኝ በዛው ጥፍት። አረ የተመታዩን በቃ ተደረገልንም አልተደረገልንም እግዚአብሔር ጸጋ ምስጋና ያብዛልን። እና ቀጥሎ ምን አለ?
የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው የጊዜው መከራችን ይሄ ቃል በጣም ይገርመኛል የክብርን የዘላለምን ብዛት ከሁሉ መጠን ይልቅ ያደርግልናልና ልድገመው የማይታየውን ባንመለከት ቀላል የሆነው የጊዜው መከራችን ጊዜያዊ ነው ደሞም ቀላል ነው የክብርን የዘላለም ብዛት ከሁሉ ይልቅ እጅግ ያደርግልናል ማለት የበዛ ክብር እናገኛለን ከሚታየው አልፈን ማይታየውን ማየት ከቻለን ማለት ነው እና በተስፋ ድነናል የሚለው ያዕቆብን ተስፋ ነው ማለት ነው በነገራችን ላይ ቀደም ቁጥር 17 ላይ እንደተናገረው ለኛም ይገለጥ ዘንድ ካለው ክብር ጋር ሲመዛዘን ያውኑ ዘመን ስቃይ ምንም እንዳይደለ አስባለሁ አለ ስቃዮቹ ተብራርተዋል ማጣት ሊሆን ይችላል መራብ ሊሆን ይችላል ችግር ሊሆን ይችላል ሁሉ ነገር ሊሆን ይችላል ሰይፍ ሊሆን ይችላል ግን ምን አለ ጳውሎስ በጌታችን በኢየሱስ ክርስቶስ ላይ ካለው ከእግዚአብሔር ፍቅር ሊለየኝ እንደማይችል አሁን አውቃለሁ አለ በክርስቶስ ላይ ያለ እግዚአብሔር ፍቅር አለ የተወደድንበት ፍቅር ማለት ነው ከዚህ ፍቅር ሊለየን የሚችል አንዳች ነገር የለም ተስፋ ስላለን ማለት ነው እንኳን ለመንፈሳዊው ነገር እኮ ለዚህ ዓለም ኑሮ እንኳን ተስፋ እኮ ያስፈልጋል የሚማረው ተስፋ የሚሰራውም ተስፋ የሚነግደውም ሰው ተስፋ ያደርጋል እኮ ሰው ተስፋ ከሌለው በቁሙ የሞተ ማለት ነው ምን ያደርጋል እየተማረ ተስፋ ከሌለው በቃ ምንም እየሰራ ሰርቼ እንዲያገኛለሁ ብሎ የሚል ተስፋ ከሌለው ምን ያደርጋል ህይወት አስቸጋሪ ይሆናል ማለት ነው ግን ቻሌንጆችን እንድናልፍ ሁኔታዎችን እንድንሻገር የሚያደርገን ተስፋ ነው ይሄ ምድራዊም ነው ግን በሰማይ ስላለን ተስፋ ምክንያት ይሄ ሁሉ ይሆናል ግን ያዕቆብን ተስፋ ነው እግዚአብሔር አምላካችን ስሙ ይባረክ እና ቀደም እንዳልኳችሁ በቃ ይመዘን እስቲ በእውነት እግዚአብሔር ካረገልን ነገር የተነሳ ክብር ጽድቅ የዘላለም ህይወት በቃ መንፈስ እነዚህ ሁሉ የተቀበልናቸው ናቸው እነዚህን በአንደኛው ጎን እናስቀምጥና ምናልባት ምናቃስትባቸው ምናዝንባቸው የጸሎት ርዕስ የሆኑን አጠቃላይ ችግሮቻችን ደግሞ ሚዛን ላይ እናስቀምጣቸው በእውነት ቢመዘኑ ይሄንን አይደለም እንትን ሊለው ሊያንቀሳቅሱ አይደለም በቃ ምንም አይደለም ማለት በቃ ምንም አይደለም ይህን ካለ በኋላ ሐዋርያው የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠብቃልና ፍጥረት ለከንቱ ነገር ተገዝቷል በተስፋ ስላስገዛው እንጂ በፍቃዱ አይደለም ተስፋው ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እስኪደርስ ነው ይላል አንደኛው ይሄ ነው ተስፋ ነው ሁለተኛው መንፈሱ ነው ቁጥር 26 ላይ ያለው ማለት ነው እንዲሁም ይላል አሁን ተስፋ ብቻም ሳይሆን እንዲሁም ይልና ደግሞ መንፈስ ድካማችን ያግዛል ይላል ማለት ነው የእግዚአብሔር መንፈስ ይረዳል ማለት ነው ኃይል ይሰጣል ማለት ነው የሚያበረታ ሐዋርያትን ያበረታ እነ እስጢፋኖስን ያበረታ ሐዋርያቱን ያጀገነው እግዚአብሔር መንፈስ እኛ ውስጥ አለ እሱ ድካማችን ያግዛል በመንፈስ ለዛ ነው ጳውሎስ ምን አለ ጢሞቴዎስን እንደ እግዚአብሔር ኃይል መጠን አብረኸኝ መከራ ተቀበል ይላል እግዚአብሔር የፍቅርን ራስን የመግዛት መንፈስ ሰጠን እንጂ የፍርሃት መንፈስ አልሰጠንም ይላል ስለ ወንጌል አብረኸኝ መከራ ተቀበል እና ስለ ወንጌል አብረን መከራ እንድንቀበል የሚያደርገን በእኛ ውስጥ ያለው የእግዚአብሔር መንፈስ ነው ሶስተኛው እና የመጨረሻው ያው የክርስቶስ ኢየሱስ ምልጃ እንደሆነ ከዚህ ክፍል እናገኛለን ከቁጥር 31 ጀምሮ ማለት ነው እንግዲህ ስለዚህ ነገር ምን እንላለን ይላል እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል መልሱ ምንድነው አይደለም ማንም አይቃወመንም ከዛስ ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉ ነገር እንዲያው እንዴት አይሰጠንም
እግዚአብሔር የመረጣቸውን ማን ይከሳቸዋል? መልሱ ምንድነው? ማንም። ከዛስ የሚያጸድቀው ማን ነው? ማን ነው የሚያጸድቀው? እግዚአብሔር ነው የሚያጸድቅ። ከዛ ደግሞ የሚኮንነውስ ማን ነው? ጥያቄ ነው። የሚኮንነው ማን ነው ይልና ኮናኙን ወይም የሚፈርደው ለማለት ነው። የሚፈርደው ማን ነው ነው ጥያቄው። ከዛ መልሱ ምንድነው? የሞተው። ከዛስ ይልቁን ከሙታን ምን ያለው? የተነሳው። ከዛስ በእግዚአብሔር ቀኝ ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ፈራጁ ማን ነው ለሚለው ጥያቄ መልሱ አማላጁ ነው። አገኛችሁ ሐሳቡን? ኮናኙ ማን ነው? ፈራጁ ማን ነው ነው? መልሱ አማላጁ ነው። ግን ትላንትና ማንስቻለሁ ይህንን ቃል። ይሄ ሐሳብ ሲነሳ ብዙ ጊዜ ያው ብዙዎችን ያስደነግጣል። የድንጋጤው ምክንያት ይገባናል። ምክንያቱን እናከብራለን። ያ ማለት ክርስቶስ አምላክ ነው እና አምላክነቱን ዝቅ ማድረግ ነው። ይሄ ተገቢ አይደለም ነው ሐሳቡ። እውነት ነው፣ ክርስቶስ አምላክ ነው። አሜን አሜን። አዎ። ግን ደግሞም አማላጅ ተብሏል። ግን ይሄ ምልጃ ከምን ጋር ነው የሚያያዘው? ምናልባት እነሱ እንደሚያስቡት ላይ ካለው ዝቅ ያለ፣ ዝቅ ካሉት ከፍ ያለ ሆኖ ዝቅ ካሉት መልእክት እየተቀበለ ከፍ ላለው እባክህ እባክህ የሚል ነው ሐሳቡ። እንደዛ ማለት ነው አይደለም። የክርስቶስ ምልጃ የተያዘው ከመስዋዕቱ ጋር ነው። በመስቀል ላይ ከከፈለው ዋጋ ጋር ነው የሚያያዘው። ወይንም ምልጃው ከቤተ ክርስቲያን ጋር ነው የሚገናኘው፣ ከኛ ጋር ማለት ነው። አንዳንዴ ራሱ እኛ ስንመሰክር እናጠፋለን። ወንጌል ብዙ ከማያስተውለው ጋር እንገናኝና ምናልባት ያ ሰው ጥያቄ ይጠይቃል። ነጭ እና ጥቁር ኢየሱስ አማላጅ ነው አይደለም ይላል ማለት ነው። እናንተም አማላጅ ነው ትላላችሁ ማለት ነው። ከዛ ሰውየው ይፈርሳል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አንተ መናፍቅ ምናምን ይላል ማለት ነው። ግን እንገራችሁ የክርስቶስ አዳኝነት ያልገባው ሰው ምልጃው አይገባውም። ምልጃው የሚገባን ስንድን ነው። ምን እያልኩ ነው? ኢየሱስ ክርስቶስ ላልዳነው አዳኝ ነው፣ ለዳነው አማላጅ ነው። ግን ይሄ ምልጃ አሁንም እባክህ እባክህ የሚል አይደለም፣ ወይ ደግሞ አብን ለማግባባት በቃላት የሚገለጥ አይደለም። አብን ለማግባባት እባክህ እባክህ እያለ በቃላት የሚደረግ አይደለም። ምልጃው የዛሬ 2000 ዓመት ከሰራው ወይም የዛሬ 2000 ዓመት ከከፈለው ወይም ስለ ኃጢአታችን ካቀረበው መስዋዕት ጋር ነው የሚያያዘው። ምክንያቱም ስንል እንኳን በአዲስ ኪዳን አይደለም በብሉይ ኪዳን እንኳን ምልጃ የሚፈጸመው በመስዋዕት ነው። አሮንና አሮናውያን ለእስራኤል ሕዝብ በእግዚአብሔር ፊት ምልጃ የሚያቀርቡት በመስዋዕት ነው። ደም ሳይፈስ ስርየት ስለሌለ። አሁንም ክርስቶስ አማላጅ ነው ስንል የዛሬ 2000 ዓመት የከፈለው ዋጋ ነው። ያ ደም ነው። ወይንም በአጭሩ ስለኛ መታየቱ። አሜን። ስለኛ መታየቱ ነው። ለምሳሌ ላሳየው። በብሉይ ኪዳን አሮን በፍታና ኤፉድ ለብሶ እዚህ ጋር ደረቱ ላይ የ12ቱ የያዕቆብ ልጆች ስም ጽፎ ተሸክሞ ይገባል። ሌዊ፣ ብንያም፣ ዮሴፍ፣ ይሁዳ፣ ሮቤል ምናምን የሚሉ ይሳኮር ምናምን የሚሉ የ12ቱ የያዕቆብ ልጆች ስም አለ እዚህ ውስጥ እና እንዲህ ብሎ ወደ እግዚአብሔር መቅደስ ይገባል እና እግዚአብሔር የእስራኤልን ሕዝብ የሚያየው ሊቀ ካህኑ ደረቱ ላይ ባደረገው በነዛ ስሞች ነው። ስለ እነሱ ይታያል ማለት ነው። ግን እሱ ድካምን ይለብሳል አሮን። ግን የኛ ሊቀ ካህናት ከድካም የጸዳ ነቀፋ የሌለው ትላንትም ዛሬም እስከ ዘላለም ያው የሆነ የላቀ መታያችን ነው ኢየሱስ። ማን ነው እሱ? ኢየሱስ በእግዚአብሔር ፊት ነውር የሌለው ነቀፋ የሌለው ቅዱስና እውነተኛ የሆነ ተንኮል የሌለበት ነውር የሌለበት ነው እሱ እና እኛን ተሸክሞ ገብቷል። ተሸክሞኝ ገብቷል በል እስቲ። በቃ በሱ ተሰውረን ማለት ነው።
እና በእግዚአብሔር ፊት አሁን ለኛ መታያ አሮን ሳይሆን ከአሮን የሚሻለው ከአሮን የሚልቀው ከአሮን ጋር የማይወዳደረው ፍጹምና ቅዱስ የሆነው የዘላለም ሊቀ ካህናት የሆነው ኢየሱስ ነው። ይሄ ብቻ ምልጃ ነው። ይሄ ብቻ በቃላት አይደለም፣ በቃ መታያችን ነው። እና እግዚአብሔር የሚያየን በግል አይደለም፣ በኢየሱስ ነው። ባለፈው ነግሬያቸዋለሁ፣ አሁንም ደግመዋለሁ። ምሳሌ በጣም ደስ ይለኛል። እኛ ነን። ይሄ ወረቀቱን ልበል፣ እንዴት በትንቀን ነው በወረቀት የምትመስለን እንዳትሉ፣ ምሳሌ ነው። እኛ እንደዚህ ነን። እሺ፣ ኢየሱስ ደግሞ እንደዚህ ነው። እና እግዚአብሔር እያንዳንዳችንን ወደፊት ለብቻ ለብቻ ካየ ችግር ስለሚፈጠር እግዚአብሔር ዛሬም ቅዱስ ስለሆነ፣ እግዚአብሔር ዛሬም ጻድቅ ስለሆነ፣ እግዚአብሔር ዛሬም ስለማይለወጥ፣ እግዚአብሔር ዛሬም በኃጢአት ላይ ያለው ጥላቻ ስላልተለወጠ እነዚህ ሰዎች በግል ካየዋቸው ችግር ይፈጥራሉ። ስለዚህ አለና እኛን በኢየሱስ ውስጥ አድርገን ከዛ እንዲዘጋብን ማለት ነው። በቃ ይኸው ስታይ እሱ ነው። አሁን እንዲህ ስናይ መጽሐፉ ነው። እናንተም ስታዩት በዚህ በቃ ሁሉ ነገሩ መጽሐፉ ነው። በአራት ማዕዘን እዩት እና በአራት ማዕዘን በሰማይ የሚታየው ኢየሱስ ነው። ከኛ ከምናገለግለው አልፎ በሰማያት ስለኛ የሚያገለግል ዘላለማዊ ሊቀ ካህን ኢየሱስ አለ። እሱ ስላገለገለን ነው እንዲህ የምናመልከው። እሱ ስለሚያገለግለን ነው ሁኔታዎችን የምንሻገረው። አንድ የመጽሐፍ ቅዱስ ክፍል ላንሳላችሁ። ሉቃስ ወንጌል 22 ላይ ጸሎተ ሐሙስ ነው፣ እራት እየበሉ ነው እና ጌታ ምን አለ? ስምዖን ስምዖን ሆይ አለ። ማለት እነሱ ቢክዱ እኔ አልክድም ስላለ ስምዖን ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ አለ። ነገር ግን እምነትህ እንዳይጠፋ ስላንተ አማለድኩ አለ። አንተም በተመለስክ ጊዜ ወንድሞችን አጽና አለ። ማለት ኢየሱስን ክዶ ነገር ግን በኋላ ደግሞ እንደሚመለስና ተመልሶ ወንድሞችን እንደሚያጽና ጌታ እየነገረው ነው። ጴጥሮስ በአደባባይ ኢየሱስን ክዶ ለመመለሱ የኢየሱስ ምልጃ ነው። ኢየሱስ ባይማልድ ኖሮ ለጴጥሮስ ወይም ለደቀ መዛሙርቱ አንዳቸውም አይመለሱም። በተለይ እንደ ጴጥሮስ አይነቱ ኢየሱስን ሳይሆን ሰውየውን አላቆም ነው ያለው። ሰውየውን በአንዲት ገረድ ፊት ነው የካደው። ከዛ ሁሉ ክደት ተመልሶ ይህንን የጸጋ ወንጌል በበዓለ ሃምሳ ቀን በታላቅ ስልጣንና ኃይል ወጥቶ የሰበከው ኢየሱስ አስቀድሞ ስለማለደለት ነው። ዛሬ የሚያቆመን የእሱ ምልጃ ነው። ሁኔታዎችን ያለፍነው በእሱ ምልጃ ነው። ወድቀን ለመነሳታችን ሚስጥሩ የኢየሱስ ምልጃ ነው። ደርቀን እንደገና የመለምለማችን ሚስጥሩ የኢየሱስ ምልጃ ነው። እሱ በሰማያት መቀመጡ ዋስትና ነው። በቃ ዋስትና ነው በራሱ። በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን እምነታችንን እንጠብቅ ካለ በኋላ እርሱ ከኃጢአት በቀር በነገር ሁሉ ተፈትኗል፣ በድካማችን አለመራራት አይችልም። እንግዲህ ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድንቀበል ወደ ጸጋው ዙፋን በእምነት እንቅረብ። የሚያስፈልገውን ጸጋ ይሰጣል ማለት ነው። ይሄ ጸጋ ደግሞ ለምንድን ነው? ለመከራ ነው። ይሄ ጸጋ ግራ ለገባ ነገር ነው። ይሄ ጸጋ ለምናቃስትበት ለየትኛውም ነገራችን ነው ይሄ ጸጋ። እና እመኑኝ የዚህ እምነት መሪ አሮን አይደለም። የዚህ እምነት መሪ ሙሴ አይደለም። ከሙሴ የላቀው ከአሮን የሚበልጠው የእግዚአብሔር ልጅ ሆኖ ኢየሱስ ነው። በሱ መሪነት የሚመራ ሕዝብ ይሻገራል።
ወደ ከነዓን እንገባለን። በሰማያት ወዳለችው ከነዓን ወደ ቅድስቱ ከተማ እንገባለን። በቃ ተስፋችን ይሄ ነው። ተስፋ ይሄ ነው። መንፈሱ አለ። ክርስቶስ ስለኛ ይታያል በእግዚአብሔር ዘንድ ሊቀ ካህናት ነው። ጸጋ እየሰጠ ምሕረት እየሰጠ ችግራችን ይገባዋል ራሱ። በነገራችን ላይ ጌታ አያየኝም አትበሉ። እንዴት ነው ሁሌ ነው የምናነሳው እንዴ? ራስና አካል አንድ ነው ካልን፣ እሱ ራስ ነው ካልን፣ እኛ ደግሞ አካሉ ነን ካልን፣ እንደው በእናታችሁ እንደው መንገድ እየሄድን ለምሳሌ አሁን እየሄድን እግሬን ድንጋይ ቢመታው እግሬ ደም በደም ቢሆን እንዴት ነው ነው አይደለም ነው? እና እግሬ ተመታ እላለሁ። እግሬ ተመታ ትላለህ። እግር በተመታው አይን ያለቅሳል። ልክ እንደዛው ኢየሱስ ሕመማችን ይገባዋል፣ ችግራችን ይገባዋል፣ እንባችን ይገባዋል፣ ጉስቁልናችን ይገባዋል ማለት ነው። እና በነገሮቻችን ከኛ ጋር አለ ጌታ ስሙ ይባረክ። እና በዚህ ምክንያት መንፈሱ እኛ ውስጥ ስላለ ስለጸደቅን የእግዚአብሔር ወራሾች በመሆናችን ምክንያት መከራ አለ። አብረነው መከራ እንካፈላለን፣ አብረነው ክብር እንድንካፈል ቢሆንም ግን ብቻችን አይደለንም። ተስፋ አለ፣ መንፈሱ አለ፣ ክርስቶስ አለ። እግዚአብሔር አምላካችን ይባረክ። ጸጋ ይብዛላችሁ።